መህመት አስሊ መህመት በጣም ፈርቻለሁ። ምንም የሚያስፈራ ነገር የለም። በደንብ አውቃለሁ ውዴ። ይኸውልህ አንተ ምንም አታስብ እሺ። ጠበቆቹ መጥተዋል። አባት እዚህ ነው፣ እናትህም አለች። ሁላችንም እዚህ ነን። አንተን እየጠበቅን ነው። የኔ ውድ ይኸውልሽ አትዘኝ። አንቺ እንደዚህ ሆነሽ ማየቱ ይጎዳኛል። እባክሽ መህመት። ማነው ይህን ሁሉ ክፋት በእኛ ላይ የሚሰራው? ቆይ ለምንድነው ደስተኛ ያልሆን ነው? ከእኛ ምንድን ነው የሚፈልጉት? የኔ ውድ ማንም ይሁን ማን እውነቱ መውጣቱ አይቀርም። ለጥፋቱም ቢሆን ቅጣቱ መቀበሉ አይቀርም። የእጁን ማግኘቱ አይቀርም። ልክ ነህ። አሁን ግን ለእኔ ትልቅ መጽናኛ አንቺ ነሽ። አንቺ እኔን አምነሽኛል። ሌላው ትርፍ ነው። አንተን ተጠራጥሬ ያውቃለሁ መህመት። ታውቃለህ እኔ ሁሌም ቢሆን አንተ ንጹሕ ልብ እንዳለ ጠንቅቄ ያውቃለሁ። የኔ ውድ ባለቤት፣ የኔ ቆንጆ፣ በቃ አሁን ወደ ወላጆች ጋር ሂጂ። እሺ ሰዓት አልቋል፣ ይበቃል። ትንሽ መቆየት አንችልም? እባክህ እመቤት፣ እባክሽ እኛንም እያስጨነቅሽ ነው። ስለ አንቺ እንድጨነቅ አታድርጊ። በጣም ነው የምወድህ። እኔም በጣም ወድሻለሁ። እመቤት እባክሽ። እሺ ከዚህ ውጭ ሌላ ምንም ማድረግ አይቻልም። እንጠብቃለን። ነገ ጧት ተቋማችንን እናስገባለን። ቢሆንም ግን አትጨነቅ። አቶ መህመት ቶሎ እንዲፈታ እናደርጋለን። እንደዚህ ቀላል በሆነ በቃ በጧት እንገናኛለን። የሚሆነውን እናያለን። እሺ፣ አመሰግናለሁ። እናመሰግናለን። አይዞሽ የኔ ውድ፣ ያልፋል። እሺ ይሄ ቀን ያልፋል፣ ሁሉም ያልፋል። አስሊ መህመት እንዴት ነው? ደህና ይመስላል ግን አላውቅም። አስሊ የኔ ውድ አንቺ ሂጂ በቃ። ልክ ነው። በእኔ ወደ ቤት እንሂድና ትንሽ ረፍት አድርጊ። መህመት ሳይወጣ ወዴትም አልሄድም፣ እዚሁ ጠብቀዋለሁ። አስሊ ውዴ፣ መህመት መቼ እንደሚወጣ ምንም የምናውቀው ነገር የለም። እኔ እዚህ ሆንና ስለ ሁኔታው አሳውቅሻለሁ። እሺ በይ ውዴ። አዎ የኔ ውድ ነይ። ውዴ ከፈለግሽ እኮ ወደኛ ቤት መምጣት ትችያለሽ። እንደዚህ አይነት ጊዜ ላይ ብዙ ሰው ያለበት ቤተሰብ ጋር መሆኑ ጥሩ ነው። አይሻልም? አይሆንም። መህመት ሳይኖር እዛ ቤት መሆን የለብሽም። በእኔ እንሂድ። ወይዘሮ አላኑር በጣም ይቅርታ። አስሊ እኛ ጋር ብትሆን በጣም ጥሩ ይመስለኛል። በዛ ላይ ራሷ ክፍል ትሆናለች። ስለ መህመት አዲስ ነገር ብንሰማ አንድ ላይ ቶሎ ለመውጣት አንቸገርም። እንግዲህ ውሳኔው ያንቺ ነው። አቶ ዚያ ልክ ነው ማዬ፣ ከእነሱ ጋር ብሄድ ይሻላል። ልጄን ላንተ አደራ ሰጥቻታለሁ። ምንም አታስቢ። ሴልቹክ ና ይዛቸው ሂድ የኔ ልጅ። እሺ አባዬ። መህመት እባክሽ መቤት፣ እባክሽን አታስቸግሪን እባክሽ። በጭራሽ እንዳታዝን እሺ። ሁሉም ነገር ይስተካከላል። መህመት ዞር በይ ከዚህ እያልኩሽ እኮ ነው መቤት፣ እባክሽን። የኔ ውድ እንዳትፈራ እሺ። በጭራሽ እንዳታዝን። መፍራት የለብህም። ንጹህ ሰው እንደሆንክ እናረጋግጥላችኋለን። እሺ መህመት፣ እሺ ትወጣለህ፣ ከዛ ትለቀቃለህ። እወድሃለሁ። እሺ እጠብቅሃለሁ። እሺ መህመት፣ ትወጣለህ፣ እናስወጣሃለን። እወድሃለሁ መህመት።
አስሊ ነይ። እማዬ እንኳን ደህና መጣሽ። ወንድሜ አልመጣም እንዴ? የሆነ አለመግባባት ተፈጥሮ መሆን አለበት። ወንድሜ ለአንድ ቀን ሊያቆዩት ነው። ከመጠበቅ ውጭ ሌላ ምንም አማራጭ አልነበረ። መህመት ደህና ነው አክስቴ? ምን አገባሽ? ምን አገባሽ? መህመት ደህና ቢሆን ባይሆን አንቺ ምን አገባሽ? ይሄ ሁሉ ነገር የተፈጠረው በአንቺ ምክንያት እንደሆነ አታውቂምና ነው? ቆይ ስለምንድን ነው የምታወሪው? ይሄ ደግሞ ከኔ ጋር ምን ያገናኘዋል? እሺ የኔ ውድ በቃ ተረጋጊ። ከዚህ በላይ መረጋጋት አልችልም። ይበቃሻል። ባለቤቴ ብቻውን እስር ቤት ነው ያለው። ያሳለፍኩት መከራ አይበቃኝ መስል አይኗን በጨዋጥባ ደግሞ በር ድረስ መታ መህመት ደህና ነው ወይ ብላ ትጠይቀኛለች። እድሜ ላንቺ። እኔና መህመት አሁን ደህና አይደለንም። ደስ አለሽ? ስሚ፣ ማንም ሰው አንቺ የምታደርጊውን ነገር ላያውቅ ይችላል። እኔ ግን በደንብ ጠንቅቄ አውቅሻለሁ። እሺ? እኔ ምንም ነገር አላደረኩም። በፍጹም እኔ እንደ ጥፋተኛ ማየት የለባችሁም። እሺ እሷን ታታናግሪያት። ማን ነው ታዲያ ለዚህ ጥያቄ? ተናገሪ። ይኸውልሽ እዚህ ቤት ሁሉም ሰው አንቺ የምታደርጊውን ነገር አያውቅም። እኔን ግን አታታልኝም። ትልቅ ስህተት እየሰራሽ ነው አስሊ። እኔ በጭራሽ ማንንም አላታለልኩም። አሁን እኔ ከዚህ ነገር ጋር ምንም አያገናኘኝም። አልገባኝም። ስሜን እየጠፋሽ እኮ ነው። ምን ነሻል? በቃሽ። ምንም ያደረግሽ አታስመስይ። በቃሽ። ጅራፍ ራሱ ገርፎ ራሱ ይጮሃል ማለት አንቺ ነሽ። አይገባሽም እንዴ? ከአንቺ ውጪ ሌላ ሰው ላይ ስለሚደርሰው ጉዳት ምንም አይነት ነገር አያስጨንቅሽም ማለት ነው አይደል? ያንቺ እንደዚህ መሆን ለእኔ ምንም አይደለም። እህቴ ምን እየተፈጠረ ነው? ነፍሳት ሀቲጄን ላይኛው ክፍል ውሰዳት። ሚና አንቺ ደግሞ አስሊን ወደ ክፍሏ ውሰጃት። ሁላችሁም ተጨንቃችኋል። ከዚህ በላይ ጭቅጭቅ መፍጠር የለብንም። እሺ ማይ፣ ለማንኛውም አንቺ ተረጋጊ። ሂጂ ውዴ፣ ሂጂ። እኔም ወደ ክፍሌ ልሂድ። በቃ ፋቶሽ መድኃኒቴን አቀብኝ። እሺ፣ ራስ ምታት የተነሳብኝ። እሺ መድኃኒቶችሽ? እሺ አመጣልሻለሁ። እዛ ነው ያለው። አስሊ በቃ ከዚህ በላይ ማዘን የለብሽም። ሁሉም ነገር ይስተካከላል። እውነቴን ነው። ምንድን ነው የማደርገው ሚና? ምንም እንዳላደረገ ማስረጃ ቢጠፋስ? እጁ በካቴና ታስሮ ሳይው ደግሞ በጣም ከፋይ። እኔ ምን ማለት እንዳለብኝ አላውቅም፣ ግን እመኚኝ ሁሉም ነገር ይስተካከላል። ታያለሽ አስሊ። በአሁኑ ባይስተካከልስ? ምንም መፍትሄ ባይገኝለትስ? ቆይ ከእስር ማስወጣት ባንችልስ? ምን አለበት እጅ እንኳን ብትሳካለን? መህመት አብሮኝ እንዲሁም ብቻ ነው የምፈልገው። ሌላ ምንም አልፈልግም። እኛ ደስተኛ መሆን አይገባንም ማለት ነው? ቆይ ነው? ለምንድነው ይሄ ሁሉ እኔ ላይ የሚደርሰው? እኔ እነሱን ለመጉዳት ምን አደረኩኝ? በጣም ኮርቼባችኋለሁ። ምንም አልተናገራችሁም። በጣም የምታሳፍሩና የምትገርሙ ናችሁ።
ልክና ልጃችን ነይብዛት ለተፈጠረው ነገር ሁሉ እኛን ነው እየወቀሱ ያሉት። የእውነት አሁንስ መታገስ አቅቶኛል። በዚህ በኩል አክስቴ፣ በዛ በኩል አስሊ። ተመልከቱ፣ አስሊማ ተረማመደችብኝ እኮ። ለነገሩ ምን አደረገች? ያሳደገችኝ የገዛ ስጋዬ እንኳን አልተከራከረችልኝም። እሺ ነይብዛት፣ አሁን ምን ልትል ነው? ምን እንደ ስልክ እንጨት ይገትረሃል? ስሚኝ አንቺ ልጅ፣ ከአሁን በኋላ እግራችን እዛ ቤት ድርሽ አይልም። እሺ እግራችን እዛ ቤት አይደርስም እና ከዛ በኋላ መንፈሳችንን ይወቅሱት ከሆነ እናያለን። በጭራሽ አትቀሩም። ችግሩ እያለ እንዳላየ መሆን ምንም አያዘልቅ። ፌር ዴቪስ፣ ይህቺ ልጅ አስሊን መታታለች? ንገሪኝ፣ እሷ ነች ምህመት ላይ እየጠቆመችው? ውዷ ልጅ አትጄ፣ የኔ ቆንጆ ልጅ፣ ከነሱ የምንሸሽበት ምንም ምክንያት የለም። አሁን ማድረግ ያለባችሁ መጋፈጥ ብቻ ነው። እንደውም ስትጋፈጧቸው ያኔ ይገባችኋል። እስካሁን የፈሰሰው እንባችሁን የሚታበሰው እነሱ ስትጋፈጧቸው ብቻ ነው። እንዲሁን ባሽፈሶ መቼም ቢሆን አይቀርም። ሻይ ላፍላልሽ እንዴ አስሊ? እንደሱ ቢሆን ትንሽ ያረጋጋሻል አይደል? ይቅርብኝ፣ አልፈልግም። ዝም ብለሽ ሂጂና ፊው። የኔ ውድ፣ የሚሰማሽን እረዳለሁ። ቢያንስ ምን እንደሆነ ለመረዳት እየሞከርኩ ነው። ሁለታችንም ሀሳቦቻችንና ልባችን አንድ ቦታ ነው ያለው። እኔ ግን አልተረበሽኩም። እኔ ራሴን መቆጣጠር እችላለሁ። ምክንያቱም ምህመት ንጹህ ሰው እንደሆነ በደንብ አውቃለሁ። ስለዚህ በተቻለኝ መጠን ለመረጋጋት እሞክራለሁ። እኔ ግን አልችልም። በጭራሽ ልረጋጋ አልችልም። በፍጹም ምንም መረጋጋት አልቻልኩም። የመረጋጋት ፍላጎትም የለኝም። ታውቂያለሽ፣ እንደዚህ መናደድሽ እኮ የሚጎዳው አንቺን ብቻ ነው። ውስጥሽ ብዙ ጥያቄ አለ፣ እሱንም በደንብ አውቃለሁ። ግን ደግሞ ጊዜ ውስጥሽ ብታስቢው እነዚህ ጥያቄዎች ፍጹም አስፈላጊ እንዳልሆኑ ራስሽ ትረጃለሽ። ቆይ ግን እናት ትክክል ብትሆንስ? እኛን ሆን ብሎ ለመጉዳት የሚፈልግ ሰው እዚህ ቤት ውስጥ ቢኖርስ? እዚሁ አብሮን እየበላ እየጠጣ ሊጎዳን የሚፈልግ ሰው? እንደዛ የሚባል ነገር የለም። አብረውን የሚኖሩት ሰዎች ለእኛ ቤተሰቦቻችን ናቸው አስሊ። ቤተሰብ ደግሞ ይጠባበቃል፣ እርስ በርስ ይደጋገፋል እንጂ አይጎዳዳም። አንቺ ይሄንን ስትይ በራስሽ ምን አይነት ቤተሰብ ውስጥ እንዳደግሽ እንዳስብ ያደርገኛል። ግን የእኛ ቤተሰብ እንደዚህ ነው በቃ። እኔ ቤተሰብ ውስጥ እንደዚህ አይነት ነገር በፍጹም የለም። ነገሮችን በጥሩ መልኩ ለመተርጎም አሁንም የምትቸገሪበት ሰዓት ነው። ሁሉንም ነገር ከራስሽ አንጻር ነው የምትመለከችው። ለባልሽና ለቤተሰብሽ የምትቆረቆሪበት ሁኔታ ላይ ነሽ። ግን ደግሞ ያንን ስታደርጊ እንደመጣልሽ ሌሎችን እየኮነንሽና እያጥላላሽ መሆን የለበትም። አንቺ ልክ እንደሆንሽ እያወቅሽ እንኳን አስሊ ለቤተሰብሽ መቆርቆርሽን መቀጠል ይኖርብሻል። ውያኔ የዋህ ልጅ፣ ቆንጆዋ ልጄ፣ ምንም ተንኮል የሌለባት ልጄ፣ እዛ ቤት አትግቢ ብያት ነበር። እማዬ ተይ እንጂ አታካብጂ። ማለቴ አንቺ አትወጃቸው ማለት ነፍሰ ገዳዮች ናቸው ማለት ደግሞ አይደለም። ጭራሽ ሁለት ሆኑብኝ። አንቺ ልጅ የዋህነሽ ልበል እንዴ? ቤስቴ፣ እንዴት ነው ግን በእኔ ያልወጣችሁት? ደግሞ ሰለሞናቸውን በምን አወቅሽ? ሰህር ያለችበት ቦታ ላይ ምንም ነገር ሊፈጠር ይችላል። እንኪ ደውይላት። አሁን ልንደውልላት ነው? በኋላ ብንደውልላትስ? ቤስቴ፣ አሁን ለመወቀቅስ ጥሩ ሰዓት አይደለም። አሁንም እንደውል ጊዜው ቤተሰብነታችን ይቀጥላል። ምህመትም ቢሆን ደግሞ የሚፈልገው ይህንኑ ነው። ይቅርታ ካደረግሽልኝ እህቴ እየደወለች ነው። ቤተሰብ ማናገር አለብኝ። እሺ፣ አሁንም ቢሆን የነገርኩሽን ነገር በደንብ ብታስቢበት ጥሩ ነው። አስሊ፣ እንዴት ነሽ የኔ ውድ? ደህና ነሽ? አይደለሁም እህቴ። እንዴት ደህና መሆን እችላለሁ? አብሬሽ በሆን ደስ ይለኝ ነበር።
አስሊ ለምን ግን ስነግርሽ አልሰማሽኝም? እዛ ቤት አትሂጂ አላልኩሽም ነበር? እማዬ በቃ አታስጨንቂኝ። እዛ ቤት ያሉት ሰዎች እያስቸገሩሽ ነው እንዴ? ስሚ ምንም ነገር ቢሰጡሽ በፍጹም ሻይም ቢሆን እንዳትጠጪ እሺ? አልጠጣም እማዬ። ግን እዚህ ቤት እየኖሩ ለምን ምህመት እንዲታሰር ይፈልጋሉ? የኔ ቆንጆ ረጋ ብለሽ አስቢው ልጄ። ማንም ምህመት እንዲታሰር አይፈልግም አይደል? ግን አንድ ሰው ቀጥረዋል፣ እንዳይናገር ደግሞ ፈርተዋል። ስለዚህ እሱን ሊያስወግዱት ስለፈለጉ ነው በቃ። እና ቆይ ታዲያ ከውጭ የመጣ ሰው ሊሆን አይችልም እያልሽ ነው? እንደዛ ሊሆን አይችልም። ቆይ ሁለተኛ ነፍስ አለሽ እንዴ አስሊ? አዳምጪ፣ ምንም ቢፈጠር አንቺ ራስሽን ተከላከይ። በጭራሽ ማንም ሰው እንዲጎዳሽ እንዳትፈቅጂላቸው። አንቺ የኔ ልጅ ነሽ፣ ይህንን እንዳትረሽ። እንኪ ተቀበይኝ። ቆይ ሁለተኛ ነፍስ አለሽ እንዴ አስሊ? ቤስቴ። ሄሎ መሐሙድ። ስለ ደወልሽ በጣም ደስ ብሎኛል። ድምፅሽን ስለሰማው ደስ ብሎኛል። አሁን ቀኔው ብሩህ ነው የሚሆነው። ምግብ ቤቱን ወደሽዋል አይደል? በሚቀጥለው ሳምንት አብረን እንሂድ አይደል? መሐሙድ ዛሬ ምህመትን አስረውታል። ምን እያልሽ ነው ቤስቴ? እህቴ ይኸውልሽ እንደምንም ላለመናገር እየሞከርኩ ነው፣ ግን አስሊ ዛሬ ሀቲጄን ያደረገቻት ነገር ክብር የሚነካ ነገር ነው። ለእኔ ብቻ ሳይሆን የሁላችንንም ክብር የሚነካ ነው። ልክ ነው። ስለዚህ ነገር አናግሬያታለሁ። ያደረገችው ነገር በጭራሽ ልክ አይደለም። ግን ደግሞ ባለቤቷ ታስሮባታል። ምን ማድረግ እንዳለባት ስለማታውቅ ነው። በድጋሚ ግን አይፈጠርም። እሺ የገባችልሽ ቃል ካለ እህቴ፣ አንቺ ካልሽ አምንሻለሁ እህቴ። እንዴት አመሻችሁ? እንዴት አመሻ ማቼ? አባዬ አዲስ ነገር አለ? ምህመትን አግኝተው ነበር? ተረጋጉ። ብዙ ጥያቄ በአንድ ጊዜ ጠይቃችሁን ያላችሁት። አታስቡ፣ ቅሬታችንን ሁሉ ለአቃቢ ሕጉ አስገብተናል። ነገ ጥሩ ዜና እንሰማለን። ውይ አምላክ እንዳፋ ያድርገው። አስሊ የታለች? ውዴ ልክ ስለ አንቺ ስጠይቅ መጣሽ። አቶ ዚያ እባክህ ጥሩ ዜና አለ በለኝ እባክህ። ነገ ጥሩ ዜና እንሰማለን ብለን እንጠብቃለን። ተስፋ አደርጋለሁ። ለጥሩ ዜና አምላክ ይርዳን። መልካም ምግብ። ቆይ አንቺ ደግሞ እዚህ ምን ትሰሪያለሽ? ነው ከኔ ጋር እየቀለድሽ ነው? እህቴ አስሊ ምን ተባብለን ነበር የኔ ውድ? ወይዘሮ ሰር እኔ ከዚህ ሴትዮ ጋር አንድ ማዕድ ላይ አልቀርብም። ወይ እሷ ትነሳለች ወይ እኔ እሄዳለሁ። አስሊ ሰር እሺ አስሊ እኔና አንቺ አንዴ እናውራ። እዚያ እኔም ከእናንተ ጋር እመጣለሁ። አያስፈልግም። መልካም ማዕድ። ምህመት ካርሊ ጥያቄ አለ። ነይ የኔ ልጅ።
ሊፈጠር ይችላል አቶ ዚያ? ማለት ይለቁታል አይደል? ነገ ካለቀቁት ከነገ ወዲያ መውጣቱ አይቀርም። አታስቢ እሺ? ቆይ እሺ፣ ግን ባይወጣስ? ግን ማለቴ ቆይ ግን መጥፎ ነገር ቢፈጠርና እዛው ቢቆይስ? ምንም አላውቅም። መህመት በጣም ይጎዳል። አስሊ ውዴ፣ አንቺም እኮ ለእኔ ልጄ ማለት ነሽ። እንደ መህመት፣ ሴልቹክና ሚና አንቺም ልጄ ማለት ነሽ። እሺ አንቺን ከማንም ለይቼ አላይሽም። አንቺን ማንም ሰው በጭራሽ እንዲጎዳሽ አልፈልግም የኔ ውድ። ከጠበቆቹ ጋር መሆን ያለበትን ነገር በሙሉ እየሞከረ ነው። በጭራሽ አታስቢ፣ እመኚኝ፣ መህመት ይወጣል። ይህንን እንደ አባትነት ቃል ገባልሻለሁ። አንተ ስላለኝ በጣም ደስተኛ ነኝ አቶ ዚያ። አንቺን በመኖርሽ በጣም ደስተኛ ነኝ። አይዞሽ። አንተ አሁን ላይ ደህና ነህ? እንዲመጣልህ የምትፈልገው ነገር አለ? ልትረዳኝ የምትፈልግ ከሆነ የሞተውን ሰውዬ በደንብ መርምረው። ሰውየው ማን ነው? ምን ለማድረግ እየሞከረ ነው? ማንስ ነው የገደለው? ከአስሊስ ምንድን ነው የሚፈልገው? ይህን አጣራና መልሱን አግኘ። እሱን እያጣራሁት ነው ያለሁት። ግን ደግሞ አንተም ራስን መቆጣጠር አለብህ። ይህንን ጉዳይ ለእኛ ተወው፣ አታስብ በቃ። እሺ ወንድሜ። ማን እንዳደረገው እስካውቅ ድረስ መተኛት አይደለም ለአንድ ሰከንድ እንኳን አላልፍም። ይግቡ። እመቤት፣ መድኃኒትሽን አምጥቼልሻለሁ። ትንሽ ቢያረጋጋሽ ብዬ ሻይ ማፍልቼልሻለሁ። አመሰግናለሁ እህቴ፣ እጅሽ ይባረክ። ሌላ የምትፈልጊው ነገር ካለ ጥሪኝ እመቤት። አይ በቃ ግቢና ተኝ። አመሰግናለሁ። እሺ ከፈለግሽኝ ግን ጥሪኝ። ደህና ደሪ። በቃ ደህና ደሪ። ሳር ምነው ችግር አለ እንዴ? ሳር ራስ ምታትሽ ተነሳብሽ? አሁን ምን እንዳሰብኩኝ ታውቂያለሽ? እዚህ ቤት ውስጥ ያለ ሰው አድርጎት ይሆን እንዴ? ያቺን ሴትዮ አንተ ማመንካት ዚያ? እሷ ያለችውን ነገር አንተም ልትደግመው ነው ዚያ? የማይሆን ነገር አንስታ አሳመነች ማለት ነው አይደል? ማንም ምንም አላሳመነኝም ሳር። ቤቱን የምትቆጣጠሪው አንቺ ነሽ። አንቺ የማታውቂው ነገር የለም ብዬ ስላሰብኩኝ ነው የምጠይቅሽ። የገዛ ቤቴማ ከእጄ ከወጣ በጣም ብዙ ጊዜ ሆነው። እሱ እንዴት አልታየህም? ሴትዮዋ ፍርድ ቤት ስትመጣ ይቻታለሁ። ንገረኝ እስቲ ደግሞ አንተ መኪና ውስጥ ምንድን ነበር የምትሰራው? እሱ አንተ የልጅ ልጃችን ጉዳይ ላይ ብታተኩር ምናልባት ዛሬ ልጄ መህመት እዚህ ቤቱ ያድር ነበር። ደህና ነህ? ያንተ ጉዳይ በጣም አሳስቦኛል። ፍርድ ቤት አንድ ላይ ስላየሽኝ ነው እንደዚህ የምትናገሪው ሳር? እኔ እዛ ስለ ልጃችን ጉዳይ ተጨንቅ እያለሁ አንተ ግን እቺ ሴትዮ ፊት ጮህብኝ አይደል እንዴ? ታሳፍራለህ። ከ30 ዓመት የትዳር አጋር ጎን መቆም አቃተ ዚያ። ከዛ እኔን ትተህ እሷን ማመን መረጥክ። ቆይ ግን አንተ ምን እያደረግክ እንደሆነ ታውቀዋል? እኔ በጭራሽ ማንንም አላምንም። እኔ የምከተለው እውነታውን ብቻ ነው። የተፈጠረውንና ከኛ የተደበቀውን ነገር ብቻ ነው ማወቅ የምፈልገው። እንዴት ነው እዚህ ደረጃ ላይ ደረስ ነው? የምንመርጠውን ህይወት ነው የምንኖረው ወይስ የተመረጠልን ነው የምንኖረው? ለማንኛውም መመስ ሲወጣ ሁሉንም ነገር በዝርዝር እንነጋገርበታለን። እሺ? በአምላክ ከኛ ጋር ይሁን። Gidelim ben, hiç iyi olmadı. Sen gittiğinden beri hiç hayal kurmadım. Gidelim ben, hiç iyi olmadım. Sen gittiğinden beri hiç hayal kurmadım. Anlamsız geliyor şişeler meyhaneler.
sen lazımsın sen. Anlamsız geliyor şişeler meyhaneler. Bana sen lazımsın, sen lazımsın, sen lazımsın sen. İyi değilim ben, hiç iyi olmadım. Sen gittiğinden beri dışarı çıkmadın. İyi değilim ben, ah hiç iyi olmadım. Yatakta döndüm durdum ama hiç uyumadım. Hiç faydası yok aldığım ilaçların. Bana sen lazımsın, sen lazımsın, sen lazımsın sen. Hiç faydası yok aldığım ilaçların. Bana sen lazımsın, sen lazımsın, sen lazımsın sen. ያ ሳማ የሚሸተው ፍቅረኛሽ የት ሄደ? በቃ እዚህ ድረስ ብቻ ነው እንዴ? ጓደኛውን ከተንከባከበ በኋላ ጀርባውን ያዞራል? ምሽቱን ሙሉ እዚህ ነበር እኮ እማዬ። መህመት እንደገባ አውቋል። አሁን ውጭ ያለውን ነገር እያስተካከለ ነው። እሺ አቶ ይርከን፣ አቶ መህመትን ሊለቁት ነው። መጀመሪያ ግን ማረፊያ ቤት መሄድ አለበት። መህመት ልጄ፣ የኔ ውድልሽ በጣም ተጨንቄ ነበር። አትጨነቂ ማዬ፣ በቃ አብቅቷል። የኔ ልጅ ስለወጣ በጣም ደስ ብሎኛል። አመሰግናለሁ። አስሊ የኔ ውድ፣ አየህ አይደል? አየህ ወጣ። ምን ብዬ ነበር? ተመልከት። እባክህን እንሂድ። መህመት ይኸውልሽ ስሚ፣ አስሊ ጋር እንሂድ። ብቻዋን ባንተዋጠሩ ነው። እማዬ ይሄ እብደት ነው። እስቲ ትንሽ ታያቸው። ውይ እሺ ቤስቴ፣ እሺ እሺ። በቃ የካርሊን ቤተሰቦች እስኪ በቃኝ አይቻቸዋለሁ። እሺ እሺ። ልጄ፣ እዚህ አንድም ሰከንድ መቆየት የለብህም። ና ወደ ቤታችን እንሂድ። ለአንተ የሚሆን ቆንጆ ቆንጆ ነገር አዘጋጅቻለሁ። እሺ። ስለወጣ በጣም ደስ ብሎናል መህመት። አመሰግናለሁ። አስሊኛ መሄዳችን ነው እንደተነጋገርነው። እሺ፣ ራስሽን ጠብቂ። ነፍሰ ገዳይ፣ ነፍሰ ገዳይ ነው። አንተ ነህ ልጄን የገደልከው። አቁም ስትል ምን ማለት ነው? ቆይ ይበቃል። አንተ ነህ ልጃችንን የነጠቅከን። ቆይ እንዴት ይለቀዋል? ህግ የለም ማለት እኮ ነው። በቃ እባክህ ተው ብያለሁ። በጣም ያሳዝናልብኝ። እውነት ፍርድ የለም ማለት ነው። መህመት እባክህ ቅርብ የሆነ ነገር አድርጉ እባክህ። ፍትህ እስክናገኝ ድረስ የምንለቅ እንዳይመስልህ። አንለቅም። ልጄ ገና ወጣት ነበረ። የኔ ጥፋት አይደለም።
ምን ያህል እንደተጎዱ ይገባኛል። ግን ደግሞ ይህ መባል አይገባኝም። ስለዚህ መናገር አለብኝ። በቃ ይበቃችኋል፣ ተረጋጉ። አይሆንም፣ በቃ ልጄን ገደለብኝ። ይበቃችኋል፣ ተረጋጉ። ጊዜ አባት ከዚህ እንሂድ በቃ። መመት ይህንን ለማድረግ አሁን ጥሩ ሰዓት አይደለም። ከሀዘናቸው ገና አላገገሙም። ትንሽ ጊዜው ገፋ ይበልና እንነጋገርበታለን። እሺ ና በል አሁን ወደ መኪናችን እንግባ። ተውኝ ልጄ፣ በቃ ተረጋጋ። ሂድ ከዚህ ሰዎችን ይዘህልን ሂድ። ወይኔ ልጄ፣ ልጄ ተስፋ ነበረው። ውይ አቶ መህመት፣ ለቤትህ እንድትበቃ ቀንና ማታ ስጸልይልህ ነበር። ፋቶሽ፣ መህመት በጣም ደክሞታል። በሉ ቶሎ ብላችሁ ምግቡን አዘጋጁ። እሺ ወይዘሮ ሰህር። ከራት በፊት እንድንነጋገራቸው የሚፈልጋቸው ነገሮች አሉ። ሁሉም ሰው እንዲገኝ ይፈልጋለሁ። አባቴ ልጅ እያለሁ ይለኝ የነበረው ቤተሰብ ማለት መተባበር ነው ይለኝ ነበር። ሁላችንም አንድ አካል ነን ማለት ነው ይለኝ ነበር። ጭንቅላት ስለሚያደርገው ነገር አይናችን ባያየውም የሚያውቀው ነገር አለ። ነፍስ ልብ ምን እንደሚያስብ ታውቃለች። አንደኛው ከሌለ ሌላኛው ምንም የሚደግፈው ነገር አይኖርም። ታስታውሳለህ አባዬ? እኔ እንደዚህ አይነት ቤተሰብ ውስጥ ነው ያደኩት ብዬ አስባለሁ። በዚህ ቤተሰብ ውስጥ ሁሉም የሚደጋግፍበትና ምንም ውሸት የሌለበት ምንም አይነት ሸፍጥ የሌለበት ቤተሰብ እንደሆነ ነው የማስበው። ልጄ ምን ለማለት ፈልገህ ነው? ቆይ ሁሉንም ነገር አውቀዋለሁ ማዬ። ለምንድን ነው ልትደብቂኝ የምትፈልጊው? ከማን ነው የምትደብቂው እኮ? ከማን? ግልጽ አድርገህ ተናገር መመት። እኔ መናገር የምፈልገው እሱን ነው። ወይዘሮ አላኑር እናንተ ድሮ ላይ የፍቅር ግንኙነት እንደነበራችሁ አውቃለሁ። ብዙዎቻችሁ ይህንንም ነገር ታውቁታላችሁ ብዬ አምናለሁ። ቢሆንም ያ ሁሉ ነገር ግን ያለፈ ታሪክ ነው እና እኔም የኋላ ታሪካችሁን እያነሳው ልወቅሳችሁ አልችልም። ግን ዛሬ እዚህ ጋር ያበቃል። ከአሁን በኋላ ግን ለመዋሸት ቢያስብ ሚስጥር ቢኖረው ወይም ደግሞ ሌላ ሰው እያታለለ መቀጠል የሚፈልግ ሰው ካለ እናቴ ሞንሻ አባቴ እንዲሁም ሚስቴ ከኔ ጋር ነው የምትጋጩት። ጸባችሁ የሚሆነው ከኔ ጋር። አሁን ፍጹም ሌላ መህመት ነው የሆንኩት። ስለዚህ መናገር የሚፈልግ ሰው ካለ አሁኑኑ ይናገር። አስሊን ስለ ገጫት መኪና የሚያውቅ ሰው ካለ ወይም ስለ ሞተው ሰውዬ መናገር የሚፈልግ ሰው ካለ አሁኑኑ ይናገር። ወይም ደግሞ እኔ ምንም አላጠፋውም፣ ምንም አላደረኩም። እኔ መጥፎ ሰው ነኝ እንዴ? እኔ እዚህ ቤት ውስጥ ያለ ሰው እንደዚህ አይነት ነገር ያደርጋል ብዬ አላምንም። ግን ደግሞ ጉዳዩ የኔ ጉዳይ ስለሆነ ማን እጁ እንዳለበት ማወቅ ስላለብኝ ነው የምናገረው። ልጄ ከኛ ቤት ውጪ ስለምትሰማው ነገር ምንም አትመን እና ደግሞ እንደዛም ባትናገር ጥሩ ነው። ቤት ውስጥ የሚኖረው ጥበቃ ይጨምራል። ካሁን ጀምሮ አንድም ነገር ያየም ሆነ የሰማ መጀመሪያ እኔን ያናገር። ይህን ቃል እንድትገቡልኝ እፈልጋለሁ። እዚህ ነገር ላይ እጁ ያለበትን ሰው አገኘዋለሁ። ከእናንተ የምፈልገው አንድ ነገር ነው። ቤተሰብነታችን ይቀጥላል። መህመት ምን ተፈጠረ? ምን ሆነሃል? ደህና አይደለህም? መናገር ያለብኝን ነገር በሙሉ ተናግሬያለሁ። ይህንን ስራ የመመርመር ስራ እኮ ያንተ ኃላፊነት አይደለም። ቆይ አንተ ፖሊስ ነህ፣ አቃቤ ሕግ ምንድን ነው የምታደርገው? እንዴትም ቢሆን አገኘዋለሁ። አስሊ በቤተሰቤ የመጣ በአይኔ የመጣ ማለት ነው። መህመት ይኸውልህ፣
የኔ ውድ የሆነ ነገር ሆነ ቢሆንስ? ቆይ ስማኝ፣ ቆይ ሰውየውን የገደለው ሰውዬ ምንም አልሆነም። እኔ ምንም አልሆነም የኔ ውድ አታስቤ። ከዚህ በኋላ እዚህ ቤት ያለ ሰው ምንም ነገር አይሆንም። በተለይ አንቺን ማንም ጫፍሽን አይነካውም። የኔ ውድ በቃ ነው ወደ ቤት እንሂድ እሺ? እኔ እናንተ ያቋረጥነውን ህይወታችንን እንቀጥል። አስሌ እዚህ ጉዳይ ውስጥ እጃቸው ያለበትን ሰዎች እስካውቅ ድረስ ቤተሰብ የምላቸውን ሰዎች እስካምናቸው ድረስ እዚህ ነው መሆን ያለብን። እዚሁ ነው መሆን ያለብን ስትል ምን ማለት ነው? ቆይ እዚሁ ነው የምንሆነው አስሌ። እውነትህን ነው? ያሳለፍኩት ነገር ምንም ግድ አይሰጥህም ማለት ነው? አንተ ያሳለፍኩትን ነገር ረስተው ሊሆን ይችላል፣ እኔ ግን አረሳውም። ሀቲጅ ያደረገች ነገር የእናት ጥፊ እናንተ እዚህ ክፍል ውስጥ የቆለፋችሁብኝ ደግሞ እኔ እነዚህ ሁሉ ቀናቶች አረሳቸውም። እውነቴን ነው። ከዚህ በኋላ ማንም ባንቺ ላይ እጁን አያነሳም። እሺ አንቺም ቦታሽን ታሳያቸዋለሽ፣ እነሱም ቦታቸው የቱ ጋር እንደሆነ ያያሉ። ባላሳይስ ምን ሊፈጠር ነው? ንገረኝ። አንተ ቦታ የት እንደሆነ ልታሳየኝ ነው? የምናገረውን ነገር መጠምዘዝሽን አልወደድኩትም። ምንም አልገባህም። እኔ እዚህ ቤት ውስጥ እስካለው ድረስ ህይወት አደጋ ላይ ነው ያለው። አይታየህም? ምን ማለት ነው? ለምን ግልጽ አድርገሽ አትነግሪኝ? ምን ማለት እንደፈለግኩ እነግርሃለሁ። ይህንን ነገር ያደረገው ሰው እዚህ ቤት ያለ ሰው ቢሆንስ? አንተ እንድትታሰርና ከዛ እኔ ደግሞ መኪና እንድገጭ ያደረገችው ሀቲጄ ብትሆንስ? አስሊ እንደዚህ አይነት ነገር የለም። ይህን ሀሳብ ከአእምሮሽ አጥፊ ባክሽ። እንዴት ይህን ያህል እርግጠኛ ልትሆን ቻልክ? ምክንያቱም ቤተሰቦቼ ናቸው እኮ አስሊ። እኔስ ቤተሰብ አይደለሁም? ቆይ ስለዚህ እዚህ ቆይና የምልሽን ነገር አድርጊ። እንደዛ ነው? አስሊ የትም ሄዳችም። አስሊ እባክሽ አንዴ ልትከፍቺው ትችያለሽ? አስሊ በሩን ክፈችው። አስሊ ለምን አንነጋገርም? ክፈችው። አስሊ እወድሻለሁ፣ እባክሽ አታስከፊ። እባክሽ ክፈችው። ማታ እንዴት እንዳሳለፍኩኝ ግን ታውቃለህ? እሺ እኔስ ደግሞ የሚይዝህ አልመሰለኝም ነበር። መቼም አይንህንም አየው አልመሰለኝም። መቼም ደግሜ እዚህ ቤት ውስጥ አይሃለሁ ብዬ ጭራሽ አላሰብኩም ነበር። የሆነ ነገር ትሆናለህ ብዬ ተጨንቄ ነበር። አስሌ በእያንዳንዷ ሰከንድ ስለ አንቺ ነበር የማስበው። ልቤ፣ ሁሉም አካል አንቺ ጋር ነበር። እውነቴን ነው ይወድ። አይኔን ስጨፍን ሁሉ የምትታይኝ አንቺ ነበርሽ። ስለ ጸጉርሽ ሳስብ፣ ስለ አይኖችሽ፣ ስለ ከንፈርሽ፣ ስለ ጠረንሽ ሳስብ ነበር። አይንህን መልሼ አየዋለሁ ብዬ በፍጹም አላሰብኩም ነበር። አጠገቤ ቆመህ እጅህን ይዛለሁ ብዬ አላሰብኩም ነበር። ድጋሚ ታቅፈኛለህ ብዬ አልገመትኩም። በጣም ነበር እኮ ይናፈቅሽኝ እኔ ወድ። ብፈልግም አልችልም። በአንተም ሆነ በራሴ ላይ ተስፋ መቁረጥ አልችልም። ይህንን ነገር አልተውም የምትል ከሆነና እዚህ ቤት ነው የምንቆየው የምትለኝ ከሆነ እሺ ብዬ በዝምታ ማይ አይምሰልህ። እሺ ገባህ? በጭራሽ ብቻህን አልተውህም መህመት። ምንም ብታደርግ አንድ ላይ እናደርገዋለን። ተስማማል? ያስከፋሽ ነገር አለ እንዴ? ምንም ነገር አልከፋኝም። ስለ ሰዎቹ እያሰብሽ ነው። ግን ደግሞ ተረጋጊ። እህቴ አስሊን መሆነች መህመት ምንም አይሆንም። ለአንድ ሰዓት ያህል ስንሮጥ ነበር። ግልጽ ነው የረበሸሽ ነገር አለ ነው ወይንስ ያባለጌ አካን የተናገረሽ ነገር አለ? ማሙት፣ እነዚህ ሰዎች እስከ መቼ ድረስ ነው የሚከታተሉ? ምንም ነገር ደስ አላለኝም። ታላ ወንድሜ ትንሽ ራቅ በሉ እስቲ፣ ትንሽ ፋታ ስጡን። እሺ መህመት የጀመረውን እስኪጨርስ ድረስ በቅርብ ርቀት ይከተሉናል። አትረበሽ። ከኔ ጋር ለ20 ዓመታት አብረን ሰርተናል። ቆይ ግን ማን ማሙት? ድንገት ሳላስበው ነው ህይወቴ ውስጥ የገባኸው። የማልገምታቸውን ነገሮች ታደርጋለህ፣ ሰው ታስደበድባለህ፣ ቦታቸውን ታስይዛቸዋለህ። አሁን ደግሞ እነዚህን ሰዎች አመጣህብኝ። ቆይ ማፈያ ነህ? ውይ አምላኬ፣ እኔም ሆንኩ ቤተሰቤ በወንጀል የተገኘ 74 ሳንቲም በየትኛውም መንገድ አንቀበልም። ወይዘሮ ቤስቴ፣ ይህም ማፈያ አመጣሽብኝ። ስርዓት ያለን ሰዎች ነን። ለማንም አንገታችንን አንደፋ። አምላክ በዚህ ስራችን አያሳፍረንም። በሐቃችን ብቻ የምንኖር ሰዎች ነን።
እኔ እንደዛ ለማለት ፈልጌ አይደለም። አይ በእህቴ አስሊና መህመት ላይ ከደረሰው ነገር በኋላ እንዴት ነው ዝም ብዬ የምቀመጠው? ቆይ ቤስቴ አልችልም። ደግሞ እኔ አንቺ ደህና መሆንሽን ማረጋገጥ አለብኝ። ይቅርታ አድርግልኝ ማህሙድ። እነዚህን ሰዎች ሳይ ጊዜ ሙሉ ብሶቴን አንተ ላይ ተወጣው። ለማንኛውም ባክሽን ብዙ አትከፊ። በ2 ቀናት ውስጥ ችሎት ይሰየማል። ስለ እሱ ነው እያሰብሻለሽ። አረሳውም እንዴ? እንዴት ረሳለሁ ቤስቴ? ከዛ በኋላ ደግሞ ሁሉም ነገር ጥሩ ይሆናል።